ሄለንም ፊት ለፊት አገኛችኋት አይደል? እሷ አውጡ ብላችሁ ነው? ቤሉል በቃ ግዴታ ይሄ መሆን አለበት እንዴ? እስከ መቼ? የምን እስከ መቼ ነው? ምንድነው እስከ መቼ የምትሉት? ብቸኛ በሆንኩበት ሰዓት ነው እንደዚህ የምትሉት? እኔ ከበዳችሁኝ ውጡልኝ ብያለሁ። እኔ ነኝ ለቤሉል ቤቱን ያሳዩት፣ ግን ደግሞ እንደማይጣሉ ቃል ገብቶልኝ ነበር። እሺ በቃ ተረጋጊ። አንድ ይሆናል፣ መመለስ አይቻልም። አንቺ መረጋጋት አለብሽ። በቃ ምንም መረጋጋት አልችልም። ብታይ እኮ በቃ መሬት ላይ እየጎተቱ ነው የወሰዱት። እንዴት እንደሚያስፈራ በጣም ነው የሚከብደው። በጣም ገባኝ፣ ግን በቃ ተረጋጊ። አሳይኝ። የደበቅከው ነገርም አለ። አሳይኝ ቢሉ ሌላ ነገር እንዳይመስልሽ። ሌላ ነገር ስትል መቼም ልወስደው የምችለው በአንድ መንገድ ብቻ ነው። ቆይ ግን የተናገረውን ነገር አምነው ነው? ተመልሼ ስለመጣው እንደወጣና እንዳልመለስ ይፈልጋል። እኔ ደግሞ የመጣሁት አንቺን ብዬ ነው። እንዴ ለምን ሲባል? ቆይ እሱ መስሎ ነው እንደዚህ የሚያደርገው? እኔ ከእሱ ጋር መከራከር አልችልም። አንድ ነገር ቢናገረኝ ቤት ልትችል ነው። ከንጠፍ ተናደት እንዴ? የምር ቆሜ ትይ ልገባ ነው? ከምታናደጅ ለምን ዝም አትይም? ኧረ እባክህ አይደለም መነደድ ለምን ቅጥል አትልም? እኔ ምን አገባኝ? ስማኝ፣ እኔ እናቴን እፈልጋታለሁ። እሺ፣ ስለዚህ እስካለካችና እስካልተናገረች ድረስ አጠገቧ ድርሽ እንዳትል። አንድ ነገር እንድታረጋት አልፈልግም። አጠገቧ ድርሽ እንዳትል። እሺ፣ እንዳታስበው በጭራሽ። ኤልሻዴ፣ ምን መልስ ልሰጥሽ አልችልም። ስለዚህ ከዚህ ቶሎ ቤጂ። አልሄድም። በትክክል አይኔን እያየት መልስልኝ። አታናጂ። በቃ አንቺ አታፍሪም እንዴ? እንደዚህ ተወሪ። ለምንድን ነው የማፍረው? በጭራሽ አላፍረም። ዞር በይ ከዚህ። ስሚ፣ እናትሽን ደግሞ እንደምትያት ፊት ለፊት ተጋፈጭ በያት። ልጅሽን መደበቂያ ታድርጊ በያት። ወይዘሮ ሄለን ኤልሹን ከወንድሟ ጋር እንድትጣላ ያለ የሌለ ነገሮችን ራሷን ንጹህ አርጋ ቤሉልን ጥፋተኛ ለማድረግ እየሞከረች ነው። ኤልሹም የእናቷን ያልተረጋገጠ ነገር ይዛ ቤሉልን አስፈራርተዋለች። ቤሉልን እናቴን ምን አርጊ ነው የምትላት? እናቴ አንተ ላይ እስካልደረሰችብህ ድረስ አርፈህ የማትቀመጥ ከሆነ ግን እኔ የማረገውን አታውቅም። በዛ ላይ አንተ ወንድሜ ልትሆን አትችልም ብለዋለች። ቤሉልም ልታናጅኝ አትሞክሪ፣ ልናገረው የማልፈልገውን ነገር እንዳታናገሪኝ፣ ካጠገቤ ሄጅልኝ፣ ካልሆነ ግን ላስቀይምሽ እችላለሁ፣ በዚህ ቃል አልገባልሽም ብሎ አስፈራርቷታል። ግን ደግሞ ኤልሹ አመራለች። እናቴ ናት፣ ታስፈልገኛለች። ስለዚህ አርፋ የማትቀመጥ ከሆነ ግን እኔ ኤልሹን አታቀኝም ብላ ዝታ ተነስታ ሄዳለች። ኑኑ የውጭ ትምህርት እድል አግኝታለች። ቤሉልና መኩ ቴዲን ቤት ድረስ ድጋሚ አምጥተውት ሀሳቡን ከቀየረ ብለው ደጋግመው ቢጠይቁትም አሁንም ቢሆን ምንም ሀሳቡን እንዳልቀየረና ኑኑ የቤሉል እህት እንደሆነች ኤልሹ ደግሞ የመኩ እህት እንደሆነች አሁንም በድጋሚ ተናግሯል። በዛ ላይ ደግሞ ኤልሹ ብትሆንም የኔ ልጅ አይደለችም፣ እኔ በጭራሽ ልጅ የለኝም፣ ይሄ የሄለን ስህተት ነው እያለ ነው። በእርግጥም ቴዲን ቢያንገላቱትም እውነቱ ይሄ ነው ብሎ ሀሳቡን በጭራሽ ሊቀይር አልቻለም። ቤቲ ለቴዲ ማዘኗን አልተወችም። ቤቲ አሁንም ቢሆን ለቴዲ እየተጨነቀችና እያዘነች እየደበደቡት ነው። በዛ ላይ ደግሞ አግተውታል። ለዚህ ሁሉ ደግሞ ተጠያቂ እኔ ነኝ እያለች ነው። ቤቲ ቢያንስ መደሰት ሲገባት ያን ሁሉ ግፍና በደል ያደረሰባትን ሰው አሁንም ደግሞ በድጋሚ እንዴት እንደዚህ ይሆናል ብላ መነፋረቋን ተይዘዋለች። መሲና ኑኑ እንዲሁም እነ ወይዘሮ አይንዬ ቤቱን ለቀው ለመውጣት ሲሉ ቤሉል ደርሶ በዚህን ሰዓት ይሄን ያህል ጊዜ ኖራችሁ አሁን እንዴት ነው ብቻዬን ስሆን ጥላችሁኝ የምትወጡት? እናንተ የቤተሰቤ አንድ አካል ናችሁ። ግን ደግሞ ከዚህ አሻፈረኝ ብላችሁ ከወጣችሁ እኔና እናንተ ለመጨረሻ ጊዜ ይሆናል መቆራረጫችን ብሏል። ኑኑ ከዚህ በፊት ለእናቷ የነገረቻት ነገር እውነት መሆኑ ተረጋግጧል። ቤሉል እህት ትሆናለች የሚባለው ነገር ስላጠራጠረው ክፍሏ ድረስ ሄዶ ጸጉሯን ሊያመጣ ማበጠሪያዋን ይዞ በዛ ላይ ወረቀት ጠረጴዛ ላይ አግኝቷል። ወረቀቱን ባየው ጊዜ የውጭ ትምህርት እድል ስኮላርሺፕ ነበር የደረሳት። እንዴ ኑኑ የውጭ ትምህርት እድል ደርሷታል እያለ እሱን ይዞ ሳለ ድንገት ደርሳበታለች። ቤሉልም ተደናግጦ ማበጠሪያውን በስተጀርባ ይዟል። ኑኑም ክፍሌ ለምን ገባህ ብላ ጥያቄ በጥያቄ ላይ ታደራርባለች። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ እያልን በአዲስ መጣን። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ሄለን እዛ ቤት ከመድረሷ አይንዬን ነበር በነገር የተቀበለቻት። ይህን ያህል ጊዜ በቤቴ በነፃ እንደፈለጋችሁ ወረቃችሁበት፣ ልክ እንደራሳችሁ ቤት አዘዛችሁበት፣ ፈነጠዛችሁበት፣ እንደምትፈልጉ ሆናችሁበት። ልጄ ያንቺ ልጆች እያሉ ማደግ አልቻለችም፣ ነፃነት አላገኘችም።
ስለዚህ ቤት የለቀሽ ውጭልኝ። እኔ ዘላለም የምሸከምሽ እናት አባትሽ አይደለሁም። የማንም ዕዳ የለብኝም። እንደ አንድ ወዳጅ ማድረግ ያለብኝን አድርጌያለሁና ባክሽ ቤት የለቀሽ ውጭ ብላታለች። ካልሆነ ግን ጉልበት እንዲጠቀም ታደርግኛለች ባልሽ ጊዜ አይንዬ ያንን ሁሉ የማይረሳ ውለታ ውለሽልኝ፣ ግን ደግሞ መለያየታችን በዚህ መልክ በጸብ ሳይሆን በፍቅር ቢሆን ደስ ይለኝ ነበር። ካልሆነ ግን መብትሽ ነው፣ ምንም አያሳስብሽ፣ እኔ ቤቱን ለቅቄ እወጣለሁ ብላለች። እሷም ቤቱን ለቃ ያለ ምንም አመንታት ቶሎ እንድትወጣና ኮተቷን ሰብስባ እንድትወጣ ትእዛዝ ሰጥታለች። ሄለን ያላወቀችው ያልገባት ነገር ምንድነው? እንግዲህ የአይንዬ ልጅ የሆነችውን ኤልሹን እየተንከባከበች የራሷ ልጅ የሆነችውን ኑኑ ላይ ግፍና በደል እየፈጸመች ነው። እንግዲህ ይሄ ነገር እውነት ነው የሚለውን ነገር ቴዲ ደጋግሞ እየተናገረ ነው። ይሄ ማለት ደግሞ ቤሉልንም ጥርጣሬ ላይ የጣለ ይመስላል። መኩም ቢሆን እንደዛው። እናም ቤሉል ቤተሰቡን በእንደዛ መልክ ካስጠነቀቀ በኋላ ተነስተው ከመኩ ጋር ሊወጡ መኩ ተዘጋጅቶ እየጠበቀው ይገኛል። ሌሳ ወዴት ልትሄዱ ነው ብላ መኩን ጥያቄ አቅርባለት ነበር። መኩም የምንሄድበት ቦታ አለ፣ ቤሉልን እየጠበቅኩ ነው ብሎ ነበር። ስለ ቴዲ ባነሳች ጊዜ ስለ ቴዲ ምንም ጥያቄ ማንሳትም ሆነ የሚመለከታት ነገር እንደሌለ ነግሯታል። እባክህ እኔ እያለሁ እኔ ቤሉል ምንም እንዲሆንብኝ አልፈልግም፣ ምንም አይነት ስህተት እንዲሰራ አልፈልግም ብለው ነበር። ግን ደግሞ መኩ በሚመለከታት ቦታ እንጂ በማይመለከታት ቦታ ላይ እንዳትገባ አስረግጦ ነግሯታል። ወዲያውም ቤሉል በመጣ ጊዜ ቤሉልን ልታናግረው ብትሞክር ቀኔም በነገር እንዳትጀምሪኝ፣ አርፈሽ ተቀመጪ፣ ምንም እንዳትይኝ ብሎ እሱም ማናቸውም ሀሳቧን ሊቀበሏት ፈቃደኛ አይደሉም። ተያይዘው ከቤት ወጥተዋል። ሌሳ ጓደኛዋን ቤቴን ለማረጋጋት እየሞከረች ነው። ቤቴ እንቅልፋታ ሰላማታ ቁጭ ብላ እንዲሁ ስታለቅስ አድራለች። የቴዲ ነገር በከባዱ አሳስቧታል። ቤሉል እንዳጸብ እንደሚፈላለጉ እያወኩ ይዤ መሄድ አልነበረብኝም። ይህ ሁሉ ጥፋት የኔ ነው። ስለዚህ ማንም ሰው አይደለም ያጠፋው፣ ለራሴ ይቅር አልለውም። በዛ ላይ እኮ አግተውታል፣ የት እንዳገቱት አላቅም፣ በኃይለኛውም ደብድበውታል፣ አንገላተውታል እያለች ለቴዲ መቆርቆሯን አላቆመችም። እንግዲህ ቴዲን ሰተት አድርገው እዚሁ ቤት ድረስ ይዘው መጥተዋል። አይንዬ ከልጆቿ ጋር ከዚህ ቤት ከወጡ በኋላ የት ማረፍ እንዳለባቸው እየተነጋገሩ ነው። ምን ማድረግ አለብን፣ ወደ ቤታችን እንመለስ የሚል ሀሳብ ኑኑ ብታነሳም ግን ደግሞ መሲ በጭራሽ እንደዛ መሆን የለበትም። አሁን ሁላችንም ለስራ አቅማችን ደርሷል። ሁላችንም ያገኘነውን ስራ ምንም ስራ ሳንመርጥ እንሰራለን። ለራሳችን መኖር አይቸግረንም። ደግሞ መጋቢው አምላክ ነው። እኛ ስበብ እናደርሳለን። እሱ የከፈተውን ጉሮሮ ሳይዘጋው አያድርም ይባል የለም። ግን ደግሞ እኛ ስበብ እስካደረስን ድረስ የርዚቃችንን አናጣም ብላ መሲ ሀሳብ አቅርባለች። ኑኑም ቢሆን እንደዛ ይሻላል እያለች ነው። አይንዬም ወንድማቸው ይምጣና ተማክረንበት ካልሆነ ትንሽዬ ቤት ተከራይተን ቢሆን እኖራለን፣ ካልሆነም ወደ ቀያችን እንመለሳለን እያሉ ነው። በዚህ መሀል ግን ቴዲ እነሱ ከዛ ቤት ከወጡ ብቸኛ የሚሆነውና ይህን ሁሉ መከራ ብቻውን የሚቀበለው ሸክሙ ለሱ ነው። በዚህን ሰዓት እነ መሲ ጥለውትም ከሄዱት ወዳጅነታቸውን፣ ቤተሰብነታቸውን ምናልባትም እስከ መጨረሻው ሊያሳጣቸው ይችል ይሆናል። መኩ እንግዲህ ከዚህ ቤት በዚህ ሁኔታ እያለ ቤሉልን ጥሎ የመውጣት ሀሳብ ያለው አይመስልም። ግን ደግሞ እነ ሄለን እነ መሲ አምረው ወጋቸውን ሰብስበው ተነስተዋል። መሲ ድንገት በቆመችበት አይንዬ የመሲን ሆድ ካየች በኋላ እጅግ በጣም ተደናግጣለች። ምንድነው የሚል ጥያቄም አንስታለች። እና እንዴትስ እንደዚህ ይሆናል ብላ መሲን ተቆጥታታለች። መሲም ተደናግጣ ምንም አይነት ምላሽ ሳትሰጥ ኑኑም መሲም ዝም ብለዋል። አይንዬ ግን እጅግ በጣም አዝናለች። ለእናንተ ማረፊያ የቂጣችሁ መቀመጫ ሳይኖር እንደገና ሌላ አካል መምጣቱ ይሄ ልክ አይደለም። እንዴት እንደዚህ ታረጊያለሽ ብላ መሲን ተቆጥታታለች። መሲም ምርጫዋን ዝም አድርጋለች። ቤሉልን ለመገላገል ስትል ሄለን ልጇን አስገብታ ክፍሏ ውስጥ ቆልፋለች። ቤሉል በትጋት ካሁን ትወጣለች እያለ እየተቆነጠነጠ እየጠበቃት ነው። ግን ደግሞ ሄለን ልጇን ከሷ ጋር አድርጋ ለልጇ አንድ በአንድ ተንኮሎቿን በሙሉ ነግራታለች። ኤልሹ በጧቱ ተነሺ ትምህርት ቤት ትሄጃለሽ ብትባልም ከአንቺ ጋር ይሄ መጀመሪያ ቀን ስለሆነ ከአንቺ ጋር ጊዜ ማሳለፍ ፈልጋለሁ፣ እባክሽ ተይው፣ የአንድ ቀን ቃሪ ምንም አያመጣም ብትላትም ሄለን ደግሞ ልጇ እንዲትማርላት ጉጉቷ ስለነበረ ጎበዝ ተማሪ የሆነችውን ልጇን ትታ ይችኛይቱ እንደነዟን እንግዲህ ትምህርት ቤት ካልሄድሽ እያለች ነው። ቤሉል ይሄን ሁሉ ያደረገው ኤልሹ መጨረሻዋ እንዳይበላሽ ሾቷ የተስተካከለ እንዲሆን ትምህርቷን እንኳን አቋርጣለች ብሎ ሳይተዋት
የተሻለ ትምህርት ቤት፣ ውድ ትምህርት ቤት እህቱ በጥሩ ሁኔታ እንድትማርለት ተሯሩጦ ያስገባት እሱ ነበር። ግን ደግሞ ኤልሹ ሚዛኗን ወደ አንድ በኩል አድርጋለች፣ ወደ እናት። በእርግጥም እናት በማንም የሚደራደሩባት የምትቀየር የምትተካ ባትሆንም ግን ደግሞ እናት ስህተት እየሰራች ስህተቷ እውነቱን የእሷ ስህተት እየሸፈነው ገዳይ ሆና ትኑር ማለት አይቻልም። ምክንያቱም ማንም ሰው ለሰራው ጥፋት መጠየቅ ስላለበት። እናም ኤልሹ እንግዲህ ወደ እናቷ ነገሮችን አመዝና በወንድሟ በኩል ያለውን እንኳን ሳሰማ ሄለን ያለቻትን ነበር ለማድረግ ወስና የተነሳችው። አንቺ ትምህርት ቤት ሂጂ፣ እኔ ከዚህ በኋላ የትም ጥዬሽ አልሄድም። ግን ደግሞ እዚህ ቤት በመምጣቴ ወንድምሽ ጥሩ እየተሰማ አይደለም፣ ምናልባትም ሊጎዳኝ ይችላል። ወንድምሽ ያዙኝ ልቀቁኝ ያለው እኔን ሊጎዳ ነው። ስለዚህ ወንድምሽን የሆነ ነገር በይው ብላት ነበር። የወንድሜን ነገር ለኔ ታዩ፣ ምንም አልተናገርሽውም አይደል ስትላት፣ እኔ ምን እናገረዋለሁ? ምንም ያረኩት ነገር የለም፣ ግን እዚህ ቤት እንዲኖር ፈቃደኛ አይመስልም ብላታለች። ኤልሹም ስትሮጥ ሄዳ ወንድሟን አንተ ምን አርጊ ነው የምትላት? እናቴን። እኔ እናቴ ታስፈልገኛለች፣ ከዚህ በኋላ እናቴ አጠገብ እንዳትደርስ ብለዋለች። ያንተን መብት አንተን እስካልነካች ድረስ ምን አርጊ ነው የምትላት እናቴን? ስለዚህ ዝም ብለህ ከሜዳ ተነስተህ እናቴ ላይ የምትፈነጨውን ነገር እስካላቆምክ ድረስ አንተ የኔ ወንድም ልትሆን አትችልም፣ የማረገውንም አታውቅም እያለችው ነው። በዚህ ቃል እንደማይገባላት ነግሯት፣ በዛ ላይ ደግሞ መናገር የማይፈልገውን እንዳታስናግረው አስጠንቅቋታል። ግን ደግሞ ምንም ነገር የምታመጣው ነገር የለም፣ እናቴን ጫፏን ከነካህ ግን እኔ እናንተ እህትና ወንድምነታችን ቀርቶ በአደባባይ ጥላትነታችንን እናውጃለን ብላ በድፍረት ተናግራለች። ቤሉልን በንዴት ካጠገቤ ሂጂ፣ አሁን ምንም አይነት ምላሽ ልሰጥሽ አልችልም ብሎ አባሯታል። ኤልሹም እናቷን ለአንቺ ደስታ ስል ነው እንጂ እኔ እንኳን ልቤ ከአንቺ ጋር ነው ያለው እያለች ትምህርት ቤት ለመሄድ ዩኒፎርሟን ለባብሳ ተነስታለች። መኩና ቤሉል ቴዲን እንደቃ እየጎተቱ ቤት ውስጥ አስገብተውታል። በዚህን ጊዜ ሌሳ እየጮኸች ነበር። በጣም ተደናግጣለች። ቤሉል ካጠገቡ እንድትርቅ አስጠንቅቋታል። በዛ ላይ ደግሞ ለማንም ሰው ወደዚህ እንዳይመጡ አስረግጠሽ ተናገሪ ብሎ ተናግሯታል። ሌሳ እባክህ ምንም ሳትስራ ወንጀል እንዲሰራ አልፈልግም እባክህ ብትለውም አንቺን የጠራሽ ወይም የሚመለከትሽ ነገር የለም ካጠገቤ እራቂ ብሎ አስጠንቅቋታል። ሌሳ ካሳትወድ በግዷ ቤሉልን ስለምትፈራ ብቻ ካጠገቡ ዘወር ብላለች። ቴዲ አሁን የተናገርከውን ነገር ተናገር፣ ደግመህ ተናገር ብለውት፣ ምክንያቱም እስከዛሬ ድረስ ምናልባት ዝም ብሎ ዋሽቶ የቤተሰቡን ሕይወት ለመበጥበጥ የተነሳ መስሏቸው ነበር። እውነት መሆኑን ስላላመኑበት ቴዲን ለመጠየቅ ሞክረዋል። ቴዲ ምንም ነገር ቢፈጠር የሚቀየር ሀሳብ የለኝም፣ እናንተ ደግሞ የእጃችሁን እሰጣችኋለሁ። ግን ደግሞ እውነቱ ኑኑ ያንተ እህት መሆኗና ኤልሹ ደግሞ የመኩበት መሆኗ ነው። እኔ ራሴ ነኝ ያደረኩት። ይሄን ለዚህ ብዬን የምን አሷሸኝ? እውነታው ያለው ከኔ ጋር ነው። ይሄን አምናችሁ ብትቀበሉ ይሻላችኋል። እኔ ምንም ቢፈጠር የምቀይረው ሀሳብ የለኝም ብላል። የኤልሹ አባት ነህ የተባለው ስትለውም ሄለን ተሳስታ እንጂ እኔ ኤልሹ አባት አይደለሁም፣ እኔ ልጅ የለኝም እያለ ነው። ቴዲ ልጅ እንደሌለው አስረግጦ ተናግሯል። ግን ደግሞ እኔ እንደሚመስለኝ ሄለን የሆነ ነገር ሳትይዝ ስለማታወራ ምናልባት ኑኑ የቴዲና የሄለን ልጅ ትሆናለች የሚል ጥርጣሬ አለኝ። ኑኑ እውነቱን አምኖ ላለመቀበል የተቻላትን እያደረገች ነው። ቤተሰቡ በሙሉ ይሄንን እንርሳው ብለው ተስማምተዋል። በጭራሽ ይሄ ሊሆን አይችልም፣ ይሄ በጭራሽ እውነት መሆን የለበትም ብለው የራሳቸውን ምኞት በራሳቸው ሀሳብ አጽድቀዋል። እንግዲህ ቤሉል ጸጉሯን ይዞ ስታገኘው አንተም ተጠራጥረህ ነው ወይ የሚል ሀሳብ በነሳች ጊዜ ቤሉል ምንም እንዳልተጠራጠረና እንደዛማ እንደማይሆን ለማንኛውም ብዬ ነው ብሎ ነበር። ተጠራጥረህማ ነው እስከዚህ ድረስ የመጣው፣ ይሄ በጭራሽ እውነት ሊሆን አይችልም ብላለች ኑኑ። የራሷን ስጋትና የሴትዮዋን ክፋት አይታ በአይንዬ እናትነት አይን አይታት እሷ ጋር ሂዳ ደግሞ እሷ ልጅ ስትሆን ነገሮችን ማሰብ ማሰላሰል ራሱ ስለከበዳት በጭራሽ ይሄ መሆን የለበትም እያለች ነው። ቤሉልንም እውነት ነው ብሎ እንዳያምን እንግዲህ ደጋግማ ነግረዋለች። ግን ደግሞ እዛ ጋር ቴዲ እውነቱን እንደሆነ እሱም በተደጋጋሚ እየተናገረ ይገኛል። በስተመጨረሻም እንግዲህ